ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አገዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ አደረሰን። ዛሬ የሰሞነ ሕማማት ሐዘን አብቅቶ የቃጭሉ ድምፅ ተሰምቶ ክርስቶስ ተነሳ ተብሎ የምስራች የሚነገርበት ታላቅ ቀን ነው። ዛሬ መቃብር ባዶ ሆኗል። ሞት ድል ተመትቷል። አዳምና ልጆቹ ነፃ ወጥተዋል። ዛሬ በዚህ ዝግጅታችን የትንሣኤን ምስጢር እንደ ሊቃውንት አባቶቻችን ትምህርትና እንደ ቅዱስ መጻሕፍት ምስክርነት በጥልቀት እንመለከታለን። ትንሣኤ ለምን አስፈለገ? ጌታችን በመቃብር የቆየባቸው እነዚህ 3 ቀናት ምስጢራቸው ምንድን ነው? ትንሣኤ ስለ እኛ ለክርስቲያኖች ዛሬ ምን ትርጉም አለው? ለእነዚህ ጥያቄዎች ከመጽሐፍ ቅዱስ ጥቅሶች ጋር ምላሽ እንሰጣለን። እስከ መጨረሻው አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ አደረሰን። የክርስቶስ ትንሣኤ በድንገት የተከሰተ ክስተት አይደለም። ነቢያት ገና ጌታ ሳይመጣ ስለ ትንሣኤው በዝርዝር ተንብየዋል። ለምሳሌ ያክል ትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ይላል። ይህ ጥቅስ ጌታ በመቃብር የሚቆይበትን 3 ቀናት በግልጽ ያሳያል። በፊቱ በሕይወት እንኖራለን የሚለው ቃል ደግሞ የሰው ልጅ ከእግዚአብሔር ጋር የነበረውን ግንኙነት በትንሣኤው መታደሱ ያረጋግጥልናል። ልበ አምላክ ዳዊትም በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስህንም አተውም በማለት ትንቢት ተንብዮ ነበረ። እንደ ሊቃውንት ትርጓሜ የሰው ሥጋ ከመቃብር በኋላ ይበሰብሳል። የክርስቶስ ሥጋ ግን ከመለኮት ጋር የተዋሃደ ነው መሆኑ መበስበስ አልቻለም። ሞት ሰውን ይውጥ ነበረ። በትንሣኤ ግን ሞት ራሱ በሕይወት ተዋጠ። ይህንንም ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ሞትን ለዘላለም ይውጣል በማለት አስቀድሞ መስክሯል። ጌታችን ስለ ትንሣኤው አስቀድሞ ምልክት ሰጥቶ ነበረ። በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንዲህ ይላል፣ ዮናስ በአሳ ነባሪ ሆድ 3 መዓልትና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 መዓልትና 3 ሌሊት ይኖራል። አይሁድ ጌታ እንዳይነሳ መቃብሩን በታላቅ ድንጋይ ገጠሙት፣ በቤተ መቅደስ ማኅተም አሳተሙት፣ ወታደሮችም አስጠበቁት። ነገር ግን መቃብር ሕይወትን ሊይዝ አልቻለም። እሁድ መንፈቀ ሌሊት ላይ ጌታችን በገዛ ሥልጣኑ ተነሳ። ቅዱስ ያሬድ በድጓው ላይ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲበነ እያለ ይዘምራል። ትልቁ ምስጢር ግን ጌታ የተነሳው መቃብሩ ሳይከፈትና ማኅተሙ ሳይላላ መሆኑ ነው። ይህ ለምን አስፈለገ? ሊቃውንቱ ድንግልናዋ ሳይለወጥ ከድንግል ማርያም እንደተወለደ መቃብሩ ሳይከፈት ተነሳ ይላሉ። ይህም እርሱ የሕይወትና የሞት ጌታ መሆኑን አረጋግጦልናል ማለት ነው። በዮሐንስ 2 ቁጥር 19 ላይ ጌታ እንዳለው ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ ያለው ትንቢት በተቀደሰ ሥጋው ላይ ተፈጸመ። ብዙዎቻችን ጌታ በመቃብር ላይ ምን ይሠራ ነበረ ብለን እንጠይቅ ይሆናል። ቅዱሳት መጽሐፍ እንደሚነግሩን ጌታ በመቃብር ውስጥ ዝም ብሎ አልቆየም። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 18 እና 19 ላይ
እንዲህ ተብሎ ተጽፏል። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ጌታችን በነፍስ ወደ ሲኦል ወርዶ ከአዳም ጀምሮ በጨለማ ለነበሩት የድል የምስራች ሰበከላቸው። በኤፌሶን 4 ቁጥር 8 ላይም እንደተጠቀሰው ወደ ላይ በወጣ ጊዜ ምርኮ ማረከ ይላል። ምርኮን ማረከ ማለት በዲያብሎስ ተማርከው የነበሩትን ነፍሳት መልሶ ነፃ አወጣቸው ማለት ነው። ቅዱስ ዮሐንስ አፈወርቅ በትንሣኤው ድርሳኑ ላይ እንዲህ ይላል። ሲኦል ሥጋን አገኘሁ ብላ ስትደሰት አምላክን አገኘች፣ መሬትም አገኘሁ ስትል ሰማይን ተገናኘች። ዛሬ የዲያብሎስ እስራት ተበጥሷል፣ የሲኦል ደጅ ተሰብሯል ይላል። በኩር ማለት ቀዳሚ ማለት ነው። እርሱ ስለተነሳ እኛ እንደምንነሳ ማረጋገጫ ተሰጠን ማለት ነው። ትንሣኤ ማለት በሦስት ትልልቅ ትርጉሞች አሉት። አንደኛ የልብ ትንሣኤ ነው። በሮሜ 6 ቁጥር 4 ላይ እንደተገለጠው በአዲስ ሕይወት እንድንመላለስ ተጠርተናልና ከቂም ከጥላቻና ከኃጢአት መቃብር መነሳት እውነተኛ ፋሲካ ነው። ሁለተኛ የተስፋ ትንሣኤ፣ በሕይወታችሁ ተስፋ የቆረጣችሁበት መቃብር የሚመስል ነገር አለ። የክርስቶስ ትንሣኤ የሚነግረን የማይከፈት መቃብር የለም የሚል ነው። ጌታ መቃብሩን እንደሰበረ የእናንተም ችግር ይሰብረዋል። እርሱ ስለተነሳ እኛም እንደምንነሳ ማረጋገጫ ተሰጠን። ትንሣኤ ማለት 3 ትላልቅ ትርጉሞች አሉት። አንደኛ የልብ ትንሣኤ ነው። በሮሜ 6 ቁጥር 4 ላይ እንደተገለጸው በአዲስ ሕይወት እንድንመላለስ ተጠርተናልና ይላል። ከቂም ከጥላቻና ከኃጢአት መቃብር መነሳት እውነተኛ ፋሲካ ነው። ስለዚህ ሁላችንም ልነሳ ያስፈልጋል ማለት ነው። ሁለተኛ የተስፋ ትንሣኤ ነው። በሕይወታችሁ ተስፋ የቆረጣችሁበት መቃብር የሚመስል ነገር አለ። የክርስቶስ ትንሣኤ የሚነግረን የማይከፈት መቃብር የለም የሚል ነው። ጌታ መቃብሩን እንደሰበረ የእናንተም ችግር ይሰበራል። ስለዚህ እምነታችሁ የጸና ይሁን። ሦስተኛ የድል አዋጅ ነው። ዛሬ በደስታ ስናከብር በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተነገረውን ትንሣኤና ሕይወት እኔ ነኝ፣ የሚያምኑብኝ ቢሞትም እንኳ ሕያው ይሆናል የሚለውን የተስፋ ቃል ይዘን ነው የምንኖረው የምንጾመው ማለት ነው። የተወደዳችሁ ኦርቶዶክሳውያን፣ ትንሣኤ መብላትና መጠጣት ብቻ አይደለም። ትንሣኤ መብላትና መጠጣት ብቻ ሳይሆን ፍቅርን የምናስብበት በዓል ነው። ጾምን የጾምነው የደከምነው ለዚህ ደስታ ቀን ነው። ዛሬ በደስታ ስናከብር የተቸገሩትን እያሰብን የታመሙትን እየጠየቅን መሆን አለበት። የትንሣኤው ብርሃን በቤታችሁና በልባችሁ ይኑራ። በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 55 ላይ የተጻፈውን ድንቅ ቃል የደገምን እንለያያለን ማለት ነው። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ሞት ሆይ ሲኦል ሆይ ድል መንሳትህ የት አለ? ጌታችን በትንሣኤው የተሰጠን ሰላም ከሁላችን ጋር ይሁን። ስለ አዳመጣችሁን እጅግ በጣም እናመሰግናለን። ይህ ቪዲዮ ሌሎች በረከት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። ይህን ቪዲዮ ሳብስክራይብ በማድረግም የቃሉ ተካፋይ ይሁኑ። መልካም የትንሣኤ በዓል። ክርስቶስ ተንሥአ እሙታን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።